በዳጣ ምክንያት የአቶ ደረጀና የወይዘሮ ማርታ ትዳር ተበተነ። ወይዘሮ ማርታ ደረጀ ካሁን በኋላ በፍጹም አብሬ ካንተ ጋር ልቀጥልና ልኖር አልችልም ብላ ጓዟን በሻንጣ ልቅም አድርጋ የመጨረሻ ስንብቷ ምን ሆነ? በህግ እፋለምሃለሁ። በእኔ ላይ የሰራኸው ቅሌት እጅግ በጣም ከባድና ይቅር የማያስብል ጉድ ነው ያደረግከው ደረጀ። በፍጹም እኔ እኮ ይሄንን ካንተ አልጠብቅም ነበር። እንዴት ይሄንን ነገር ታደርጋለህ ብዬ ልገምት። በጣም አደገኛና ኃይለኛ ሰው ነህ ብላ ተናገረችው። አረ ማርታ፣ እኔ አንቺ ይሄንን ቤት ለቀሽ ከወጣሽ ለደቂቃ እዚህ ቤት መቀመጥም አልፈልግም። እባክሽ ለተፈጠረው ነገር ይቅርታ፣ ያንተን ይቅርታ እዛው ቀቅለህ ብላ። እንዴት እንደዚህ ልታደርገኝ ትችላለህ? እንዴት ስታዋርደኛለህ? ብላ ቀወጠችውና ጓዟን ለቃቅማ ከዛ ከቤት ወጣች። እጅግ በጣም ልብ ይሰብራል። ሰላምዬ እንግዲህ እትዬ፣ ይሄ ሁላ የተፈጸመውና ይሄ ሁላ የተከሰተው በእኔ ምክንያት ነው። እባክሽ እባክሽ እትዬ፣ ለአንዴና ለመጨረሻ ጊዜ የምልሽን ስሚኝ። በፍጹም አንቺ ቤትሽን ለቀሽ መውጣት የለብሽም። እጅግ በጣም የተከበርሽና ለትዳርሽ መስዋዕትነት የከፈልሽ ሴት ነሽ። መልቀቅም ካለብኝ እኔ ነኝ ብላ ልብሷን ያዝ አድርጋ ስትገትታት፣ ሰላም አትፈታተኒኝ። ይሄ እኮ እቃቃ ጨዋታ አይደለም። ለረጅም ጊዜ የገነባሁትን ፍቅር የገነባሁትን ትዳሬን እየተበተነ ነው ያለው። ይሄ እንዲሆን የፈለገው ደግሞ እሱ ብቻና ብቻ ነው። እባክሽ ተይኝ፣ መሄድ እፈልጋለሁ ብላ ስትል ሰላምዬ በጣም ደነገጠችና እትዬ፣ እንግዲያውስ እኔ በሆዴ ያስኩትን ጽንስ አስወርደዋለሁ። በያስኩት የሆዴ ጽንስ ይሁንብሽ። የምትወጅኝና የምትሳሽልኝ ከሆነ መሄድሽን አቁሚ ብላ ተናገረች። ዳጣ እንግዲህ እትዬ፣ እኔ አንቺን በጣም ነው ማከብርሽ፣ በጣም ነው መወድሽ። በፍጹም ቤትሽን ለቀሽ እንድትወጪ አልፈልግም። ውሃ እዚህ ቤት ያለ እናት፣ አቤጌል ያለ እናት እንዲኖሩም ለደቂቃም አልፈልግም። ለእኔ ቤተሰብ አለኝ ማለት ኩራቴ ነው። እኔ የለመድኩት ጎዳና ነው፣ ጎዳና እወጣለሁ። ቤትሽን ለቀሽ አትውጪ እያለች መለመን ጀመረች። አቤጌል ደግሞ እማዬ፣ ይኸው ዛሬ እንዲቆመሽ የምታለቅሽበት ቀን ደረሰ። እስከ ዛሬ ድረስ የተፈጠረውን ነገር እያንዳንዱ ስናገር ማንም ሊረዳኝና ሊሰማኝ አይፈልግም ነበር። አሁን ላይ ግን አያችሁ፣ አባዬም ባንቺ ላይ ተጫወተብሽ። ይቺ የጎዳና ልጅም የኔ እህት ሆና ተገኘች። ታዲያ እስከ ዛሬ ድረስ መፍትሄ አብጅተንለት ቢሆን አባዬ አሁንም ሰላምን እንዳስረገዛ ተወቂ ብላ ስትል፣ አቤጌል እንዳታጨልልኝ፣ እኔ ከዚህ ከቤት ወስኛለሁ። ምንም የሚያስቆመኝ ነገር የለም። እህትሽን አደራ። ውሃ ምንም እውቀት የላትም፣ ሌላ ችግር እንዳይፈጥርባት። እኔ ማንም ወደማያገኘኝ ሀገር መሄድ እፈልጋለሁ ብላ ጓዟን ቆጣጥራ ደረጀን የመጨረሻ ስንብት ስታደርግለት፣ አቶ ደረጀ ደግሞ የፈራውና ሲፈራው የነበረው ነገር ደረሰ። እንስቅስቅ ብሎ አለቀሰ። እራሱን መቆጣጠር አቅቶት ፊቱን ሽፉን አድርጎ መነፈራረቅ ጀመረ። አባዬ እባክህ አታልቅስ። ወንድ ልጅ ሲያለቅስና ሲነፋረቅ እኔ ደስ አይለኝም። ያጠፋው ጥፋት እስከ ዛሬ ባለመናገርህ ነው። አባዬ አሁንም ሌላ ስህተት ካለ እውነቱን ለትዬ ተናግረህ እንትን ማለት አለብህ። እኔ ትዬ በእኔ ምክንያት ከዚህ ከቤት ወጥታ ሰላም የምኖር ሰው አይደለሁም። እዛው ጎዳና እሄዳለሁኝ ብላ ወሰነች። ሰላም ሰላም ሰላም! ውድ የተከበራችሁ የአዚ ቲዩብ ቤተሰቦች፣ እጅግ በጣም በጉጉት የምንጠብቀው የዳጣ ድራማ እንደቀጠለ ይገኛል። ወይዘሮ ማርታ በሚያሳዝንና ልብ በሚነካ መልኩ ለስንት ዓመት የገነባችውንና የለፋችበትን ቤቷን ትታወጣች። ልብ ይሰብራል። ሰላምዬ ከሚባለው በላይ በጣም ተናደደችና ጋሼ፣ ያንተና የትዬ ፍቅር እንደዚህ ነው እንዴ? እትዬ ጓዟን ልቅም አድርጋ ተሰናብታ ስትወጣ አንተ ዝም ማለት ነው እንዴ የሚጠበቅብህ? ዳጣ፣ የተፈጠረው ነገር ተፈጥሯል። አንቺ መላታጭም እትዬ በፍጹም ከዚህ ከቤት መውጣት የለባትም። እኔ እድሜ ልኬን የሰራሁት ጸጸት እንዳለንጋ እየገረፈኝና እያቃጠለኝ
እንዴት ብዬ ትወጣለችና ትሄዳለች ብዬ ልገምት? ያሳዝናል። እና በእኛ ምክንያት ከዚህ ከቤት ስትወጣ እኔ ሰላም አላገኝም። ብዙውን ጊዜ እኔ ጋሼ አስገድዶ ሲደፍረኝና የተሸከምኩት ጽንስ ተሸክሜ የትዬ ትዳር ይበተን ይሆን የትዬ ትዳር ምን ይሆን እያልኩ በስቀቀን እያለኩ ጭራሽ ባንቺ ምክንያት እንድትወጣ መፍቀድ የለብሽም አለቻት። ሰላምዬ እንዴ እትዬ እኮ ትልቅ ሰው ናት፣ እኔ ባንቀልባ ላዝላት። ታዲያ ችግራቸውን ተነጋግረው መፍታት አለባቸው። እኔ ወድጄ ፈቅጄ አይደለም ተወልጄ ጎዳና ላይ የወደኩት። እነሱ ያደረጉት ነገር ግን በጣም ከባድ ነው። ለምን እኔ ላይ ጥፋቱን ብቻ ትዘረዝሪያለሽ? አለቻት። እሺ ዳጣዬ ተረጋጊ፣ ሁሉም ለበጎ ነው። ደረጀ እድሜ ልኬን ሳፈቅርህና ስወድ እድሜ ልኬን ስታመንልህና ብዙ ነገር ስሆንልህ ነበር። ከኔ በላይ የተረዳህ ሚስት ይኖራል ብዬ አላስብም። አንተም ደግሞ በጎን ይህን ታረገኛለህ ብዬ በጭራሽ ላስብም አልችልም። እኔ የምፈልገው ፍች ነው። ለደቂቃ ከዚህ ከቤት አብሬህ መኖር አልፈልግም ብላ ተናገረች። ደረጀም የማይወጣው ጸጸት ባለንጋ ተገረፈ። ምን ነው የዛኔ ስህተት በቀረብኝ ነበር። የምወዳትና የምሳሳላትን ማርታ የስኬቴ ምንጭ ናት። ማርታ የቤቴ ድምቀት ናት። ማርታ ስደክም የምታበረታኝ እጅግ በጣም ልዩና አስተማሪ ሴት ናት። በትንሽ ነገር እሷን አጣታለሁ ብዬ አላስብም ነበር። ቆይን የምልሁን ስህተቴን መቀበል አለባት። አሁን እችን ልጅ ብጥላት ፈጣሪስ ምን ይለኛል? እስካሁን ድረስ ያለ አባት ፍቅር፣ ያለ ቤተሰብ ፍቅር ጎዳና ላይ ስትሰቃይ የነበረችው ይበቃታል። ዳጣንም አሳልፌ መስጠት አልፈልግም። ማርታ በዘመዶቼም ቢሆን ጥፋቴን አምኜ በፈለገችው ነገር ቀጣኝ ወደ ትዳሯና ወደ ቤቷ እንድትመለስ አደርጋለሁ ብሎ ወሰነ። ዳጣና ደረጀ ለረጅም ጊዜ ሲጓጉለት የነበረውን የዲኤንኤ ውጤት አምጥተው አባትና ልጅ መሆናቸው እጅጉን በጣም አስደስቷቸው፣ አስጨፍሯቸው፣ አስፈንጽዟቸውና አስቋቸው በደስታ በፈገግታ ተሞልተው ነበር። መጨረሻ ላይ ግን ያጭፈራና እስክስታ ከባድና ያልተጠበቀ ትልቅ ጦስ ይዞ መጣ። ወይዘሮ ማርታ እስከ ዛሬ ድረስ ለካ እኔ ሌላ ሰው አግብቼ ወልጄ ባመጣብሽ ምን ይሰማሻል እያልክ ስትለኝ የነበረው እያስተማርከኝ እንድጠነቀቅና እንድዘጋጅ እየነገርከኝ ነበር። ደሬ በፍጹም ይህን ታደርጋለህ ብዬ አንድ ቀን አስቤም አላውቅም ነበር ብላ በጣም ራሷን መቆጣጠር አቅቷት በቶሎ ልብሷን ቆጣጥራ ልጆቿን ስትሰናበት፣ እማዬ እንዴት ብለሽ ነው እኛን ትተሽን የምትይዥው? በፍጹም አባዬ ቢሳሳት አንቺ መሳሳት የለብሽም እያለች አቤጌል የለፋሽበትና ደም የተፋሽበትን ቤትሽን የት ትተሽ ነው የምትይዥው? አንቺ ስትወጪ ነገ የዳጣን እናት ወይም ሌላ ሴት ሊያመጣ ይችላል። እንዴት እንደዚህ ልትሆኝ ትችያለሽ? ብላ እንደ መምከርም እንደ መቆጣትም እንደ መገሰጽም ወይ አቤጌል ሁሉን ነገር አሟልቶ ሰጠሽ ልበል እንዴ? ጉድ እኮ ነው። እንግዲህ ዳጣና አቶ ደረጀ የዲኤንኤ ውጤቱን አይተው መኪና ውስጥ ደስታቸውን ተጨረሱ በኋላ መንገድ ላይ እንደም ባቡራ ከፈነጣጠዙ በኋላ ተመልሰው ወዴት ቢመጡ ጥሩ ነው? ወደ ቤታቸው መጡና ማርታ ዛሬ የሚጠጣ ነገር እፈልጋለሁ፣ እስኪ ወይን አምጭና ፈታ እንበል፣ ዛሬ የደስታዬ ቀን ነው፣ አረ እንደው የደስታዬ ቀን ነው እያለ ብድግ ቁጭ አደረገው። ከዛ ወይናቸውን ችርስ እያሉ ጠጡና ጭፈራቸውን ቀጠሉ። ናታንም ዳጣም ውሃም እንዲሁም ደግሞ አረኔ ይህማ ደስታ ዛሬ በፍጹም ሊያልፈኛ አልፈልግም አለችና ማርቲም ከተቀመጠችበት ተነስታ ከአቶ ደረጀ ጋር ያዝበል እያሉ አንዴ ወሎኛ አንዴ ትግረኛ በየብሔሩ መጨፈር ጀመሩ። በጣም በደስታ ፍንድቅድቅ አሉ። ደሬ ቆይ ዛሬ ያስደሰተህን ነገር ብትነግረኝ ምን ትሆናለህ ብላ ፍጣ ጠየቀችው። ናታንም ደግሞ እየጨፈረ በደረጀ ፈገግታና በዳጣ ፈገግታ በጣም ተገርሟል። ከዛ አቤጌል ቀናችና ከናታን ጋር ሲጨፍር ስታይ ዳጣ
ሄደችና እጁ ማያዝ ሄደችና እናቴ ሮማቲክም ልሰራ ፈለገች። በቃ ዳሌዋን እንዲይዛት ወገቧን እንዲይዛት በቃ እንዴት ነው ረረረ የፍቅር ስታይል እንዲሰራላት ፈለገች። እሱ ግን እየገፋት ከዳጣ ጋር እየተያየ እየጨፈረ ነበር። አቤጌል በዚህም ትቀናለች አለ እንዲ አባቷ። ከዛ እኔ እኮ እንጨዋወት ብዬ ነው እንጂ የኔን ደስታ ለእናንተ ላለመናገር ፈልጌ አይደለም። ማርቲ ዛሬ በህይወቴ የተደሰስኩበትና ለረጅም ጊዜ እውነታ በሆነ ብዬ ስጓጓ የነበረው ነገር ልጄ ዳጣ የኔ ናት። እሱም ደግሞ የዲኤንኤ ምርመራ ተመርምሮ ተረጋገጠ። ደስ አይልም? ኤቢ እህት አገኘሽ እኮ ውሃ እህት አገኘሽ። ናታን ከውሃና ከኤቢ ውጭ ዳጣን ሶስተኛ እህት እኮ አገኘህ። ሰላም ደስ አይልም እንዴ? ኑቀፉኝ እያለ ማለት ጀመረ። ማርታ ደግሞ ደነገጠችና እዛው ለጥ ብላ ራሷን ስታወርቃ ሰላምዬም ደንግጣ ስለነበር ሩጠው ሄደው ውሃ መጡላት፣ ደፋፉባት። ከዛ ሶፋ ላይ ሲያስተኟት ትንሽ ከተረጋጋች በኋላ በፍጹም ወደ ኋላ ተመልሳ ማስታወስ ጀመረችና በፍጹም ደረጀ ይሄን ሊያደርግ አይችልም እያለች ከነፍስያዋ ጋር መማጎት ጀመረች። መጨረሻ ላይ ስትረጋጋ እውነት መሆኑን ስታምን ዳጣም የተፈጠረውን ነገር እውነቱን ስትነግራት ለምንድን ነው ግን አንቺ ገና ልጅ አይደለሽ እንዴ? እሱ የዋሸኛን ሰው አንቺ ትየያልሽ አባትሽ ደረጀ መሆኑን እያወቅሽ አባዬ ማለቱን ትተሽ ደረጀ እያልሽ ስታስመስይ የነበረው ምን ላድርግ ትዬ? እኔ እኮ ጋሽን ላለማሳቀቅና አባዬን ላለማዋረር ነው ብላ ስትል እኮ ያንቺና የሱ ሴራ እንደሆነ ተረድቻለሁ። ደረጀ እንዲህ ያደርገኛል ብዬ አላስብም። እንኳን ደስ አላችሁ፣ ልብ የተሰበረላችሁ። የምወደውን ትዳሬን ትቼ እንድሰደድና ከቤት እንድወጣ እቅድ አቀዳችሁ አይደል እናንተ ወራዳ ሁላ ብላ በጣም ተናዳ ቦግ ብላ ነበርና ከዛ ከቤት መውጣቷን ወስና ተሰነባበተች። ሰላምዬም በጭራሽ ሊሆን አይችልም ጋሼ፣ የተሳሳትከው ስህተት ከባድ ቢሆንም እትዬን በዚህ መልኩ ሳይሆን አረጋግተህ ቀስ ብለህ ወይንም ዳጣ ልጅ መሆኗን እውነታውን ካወክ ቤት አከራይተ ማስቀመጥ ነበረብህ ብላ ስትለው ተይ ሰላም፣ ለረጅም ጊዜ ሚስጥር ቋጥሬ መኖር አልቻልኩም። ማርታን ማዋሸት አልቻልኩም። አሁን እኮ የአቶ ሲሳይ ላይ ልጅ ናት ብዬ ቤት አከራይቼ ለብቻዋ አስቀምጬ እሷን በጎን መርዳት ፈልግ ነበር፣ ግን ማርታን ማዋሸት ስላልፈለግኩ ነው። ለምን አትረዱኝም? እኔንስ እሷስ ይህን እንዴት ምርጫ ታደርጋለች ብሎ በራሱ ጥፋት መጸጸት ጀመረ። ናታንም ቢሆን እዌ ዳጣ ለካ እንደዚህ መልካምና የዋህ ተጫዋች የሆነችው በአባዬ ወታ ነው። አይገርምም? ለካ አባዬ ደም ኑሮባት ነው እንደዚህ ጥሩና አስተዋይ ሴት የሆነችው። አሁን እኔ ለማግባት አባዬ የደረጀ ልጆችን በተደጋጋሚ እንዲዳዳሩ በትዳር እንዲዛመዱ ይፈልግ ነበር። አሁን ግን እድለኛ ስለሆንኩ ዳጣን እንደሚድሩኝ ደስተኛ ነኝ ብሎ ለራሱ ማመቻቸት ጀመረ። የማርታዛ እንደዛ መሆን ቦታም አልሰጠው። አቤጌል ካሁን በኋላ ከህይወቴ እንድትወጭ እፈልጋለሁ። ዳጣ በገባችበት ብትገባ አጥብቄ ይዛለሁ። አባዬ ዳጣን አፈቅራታለሁ ወዳታለሁ ብዬ ብለው እሽ እንደሚለኝ ተስፋለኝ ብሎ ወሰነ ማለት ነው። ዳጣም እንግዲህ ከናታን ጋር ፍቅሯን ትቀጥል ይሆን? የአቤጌል መጨረሻ ምን ይሆን የሚለውንም በጉጉት የምናይ ይሆናል። አቶ ደረጀ በመጨረሻ ምን ይወስን ይሆን? ለጊዜው ግን ደም እንባ እያለቀሰ በሰራቸው ስህተቶች እየተጸጸተና እየተቃጠለ ይገኛል ማለት ነው። የሚገርም ነው። ውድ የአዜቲው ቤተሰቦች እጅግ በጣም ተወዳጁ በጉጉት የምንጠብቀው የዳጣ ድራማ ይህን ይመስላል። በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አሌይኩም ወራህመቱላሂ ወበረካቱ።